ራሳቸውን የሚዋሹ ብሔራዊ ቡድን ማለት የብራዚል ብሔራዊ ቡድን ተጫዋቾች ኔይማር እኮ በእነሱ እድሜ ማለት ነው ምን ሲያደርግ እንደነበር ያውቃሉ። አንቸሎቲ የቡዜማን መጫወቻ ያደርገናል። እንድሪክን ያስገባል። ቡዜማሩ ማለት እኮ ነው። እኔ ጉፋን ይዞኝ እንኳን ነፍጤ የምትሆኛ ያውቃል። ሃላንድ እኔ አይመቸኝም፣ አልወደውም። ግን ያልወደውም ማለት አይችልም ማለት አይደለም። የዓለማችን ምርጡ አጥቂ ነው። ይቀጣሃል። እንዴት እንደሚቀጣ ያሳይቷል። አንድ ክለብ ውጤታማ የሚሆነው በቡድን ነው። ይሄው እንደ ቡድን ተጫወቱ፣ ውጤታማ ሆኑ። ራሳቸው እንዴት እንደሚያዩ ይቆልን ነቢል ይሰደማል። በኔይማር እኮ በእነሱ እድሜ እንዴት እንደሚያደርጉ ኳሱን እኮ ያዋራታል እኮ ይቀጣሃል እኮ እንዴት እንደሚጫወት አሁን እኮ እድሜ ይዞት ነው እኮ። ቢስሚላህ እኔ ለብሔራዊ ቡድን አንድ ቀን ስሜት እኔ ይሄንንም ለብራዚል እንደዚህ ስሜት የሆነኝ ለኔይማር ስም ነው እንጂ ዞር ብዬ አላያቸውም። ነገ ቀጣይ እሱ አይኖርም አይደለ? ዞር ብዬም አላያቸውም። እኔ ሸቃባ ናቸው። ሸቃባ ማለት ነው። በጣም ይቅርታል ለዚህ ለተጠቀምኩበት ቃል። በእግራቸው እየነዱ በጅራፍ እየገረቡ ማለት ራቁታቸው ነው በጅራፍ እየገረቡ ከኔይማር ውጭ። ምክንያቱም ኔይማር እድሜው ነው እንደዚህ ያዘው። በጣም ይቅርታል ለተጠቀምኩት ቃል ስሜታዊ ስለሆንኩ ነው። ግን ኖርዌይች ይገባችኋል። እንኳን ደስ ያላችሁ ኖርዌይ ደጋፊ ካላችሁ ቴንክ ዩ። በጣም ነው ወይኔ ጌታ ያለቀሰ ማርያምን አለቀሰ። ማርያም በእውነት በእንደዚህ መልኩ ማየት በጣም ነው የሚያስጠላው። በጣም ነው የሚደብረው። ማለት የለም በቃ ይሄ ልጅ የለም ከዚህ በኋላ አታዩትም። ታምናላችሁ? ወርልድ ካፕ ላይ ኔይማር የሌለበትን ኔይማር ልናይ ነው። ኔይማር የሌለበትን ወርልድ ካፕ ልናይ ነው። እመኑ እስቲ። እንዴት ነው የምትቀበሉት? ሰከንድ እንድትበላ የምፈልጉ እሷን ነበረና ማርያም ደብሮኛል። ወይኔ ብራዚል ወይኔ በማርያም ወይኔ። ኧረ እንደዚህ ቀዛፊዎች አልተቻሉም። ኧረ በስመ አብ ጨዋታቸው እኮ እንዴት እንደሚያምር እኮ ወይኔ በሚካኤል በኢየሱስ ስም። እሺ የተረዳናቸው ነገሮች አንደኛ በብሩኖ ጉማሬሽ ላይ የምናረገውን ዝውውር ለጊዜው ገርተነዋል፣ አቁሟል። ቆይ ወንድሜኛ ፔናልቲ ሰጪ አላጣንም፣ አለን፣ በቂ አለን። ችግር የለውም። እሺ ይቀመጥ፣ ችግር የለውም። ድሪክ አንተ ሁለተኛ ደግሞ ሲጀመር ቤንች እንዲገባክ ማለት እንደሚገባክ አረጋግጠካል። በቃ በጣም ቆንጆ። ምንድነው የሳትከው ኳስ? ሰከንድ ተችክ ምንድነው እንዴ? ታልኳልክ እንዳንተ የልጅ ነገር ኧረ በስመ አብ። እሺ ቀጣይ ወደ አርሰናል ቤት የሚመለሱት ሁለቱ ተለይቷል፣ ማርቲኔሊ እና ማጋሌሽ። አይ ኦዴጋርድ ባላንዶርህን በልተናና በደንብ እናወራለን። ኦዴጋርድ በጣም በትልቅ ምክር ምናምን ነው የምናወራው። ብቻ ይሄን ወርልድ ካፕ ሂድና ለባላንዶር ጨርሰክ ምናምን እና ከዛ እናወራለን። ኖርዌይ ግን በስማም ዘ ሰርፕራይዝ ቲም። ኧረ በስማም ትለያለች፣ ጭራሽ ያልተጠበቀች። ኧረ ማርያምን በጣም ትቻለች። ዳትስ ማይ ስትራይከር። በቃ አለቀ እኮ። ሃላንድ እና ጋብሪኤል የሚባል ነገር እንዳልሰማ። አረ አያፍርም፣ ደገመው። በኢየሱስ ምን አይነት ለው ድሪቭን ሻት ነው። ልጥፍ ባክግራውንዱን እዩት። በቃ the best picture of the year። ጋብሪኤል ከኋላ ተኝታለች። ይሄን የመሰለ አጥቂ መያዝ እኮ መታደል ነው። ይሄን የመሰለ ያለ ምርጥ አጥቂ ከማንም ተላፊ ተከላካይ ጋር ታወዳድረዋለህ እንዴ? መጀመሪያ ጋብሪኤል ነው ሲጀመር ጋብሪኤል ለመላፋት እንጂ ኳስ ለመጫወት እኮ አይገባም። በላዩ ላይ ነው የገጨለት። ሃላንድ ቨርሰስ ጋብሪኤል የሚባል ነገር እንዳልሰማ። የለም ብራዚልን ኖርዌይ አሰናብታታለች። እረ ሃላንድ ሃትሪክ ሊሰራ ራሱ ይችላል። ከዚህ በኋላ ብራዚል ወደ ጨዋታ አይመለስም። ለምን 20 ደቂቃ ይጨምሩላቸውም። ያስታውቅ ነበር ሰከንድ አፉ ሲጀምር። ገና ኳርተር ፋይናል ነው አይደረሱት ተበሏል። እኔ ከዚህ በኋላ ለኖርዌይ ነው የምደግፈው ከፖርቹጋል ቀጥሎ ማለት ከፈለጉ ፋይናል ይገናኙ ማለት ነው። አይደብረኝም ማንንም ቢበል። ቴሌግራም ላይ ራሱ እያሳካነ ያለነውን ገብተህ አሁን ፕሪዲክሽንስ ብለን የሚገራርም ቀመር ማለት ነው። ሃላንድ እግዚአብሔር ይልቅ እኔ ምንድነው የሚሻለኝ? ምን አባቴ ላርግ? ፕሪሚየር ሊግ ላይ እንደዚህ አስጨንቀኸኝ እንደዚህ ማለት ነው። አሁን የምደግፈው ሀገር ላይ መጣክ፣ በዓለም ዋንጫ በኩል ደግሞ መጣ ማለት ነው። እኔ ምንድነው የሚሻለኝ? እኔ ኦዲጋርድና ሃላንድ ማለት ነው ዛሬ እንደዚህ እንዲህ ብላችሁ ራሱ አይደብረኝም፣ በቃ አይጸጽተኝም ማለት ነው። ደግሞ ባለቀ ሰዓት የምትጣሉት ምን አባታችሁ ልታመጡ ነው? ይምድረ ኩታራ። እሺ አሁን እኔ ኔይማር አላየሁም ኔይማር በኢየሱስ ማለት ምን ማለት እንደሆነ ታውቃለህ? ዋንጫው የኛ ነው እንደማለት። ማን የእነዚህ ቫይኪንጎች በቃ ባዶ መርከብ ይዘው ሊመለሱ አላሰቡ። ማን ራግናር ሎዝናር ብሮክ 2 ጎል አገባ። ለጎልደን ቡቱ አለው። እኔም 7 ጎል ላይ ደርሻለሁ ሜሲና ኤምባፔ ብሏል።
ማን ይዞ ወይ ምን እንድነው አንተ ምን አይነት አጥቂ ነህ? አውሪ ጭራቅ ራግነር ራሱ እንደዚህ እንትን አይልም ነበር ያኔ። ተረጋጋ እንጂ በዚህ ከቀጠለ ይዞ ማን ያሰጋል እኔ ያዘንባል ነው ማለት ይሄ ትክክለኛ ቫይኪንግ ማለት እንዲህ ነው የሚልል ደግሞ ካገባ በኋላ አይተዋላ። ሌላም አናዘር ዋን አለ። ኤኒዌይስ ከሜክሲኮና ከእንግሊዝ አሸናፊ ከኖርዌይ ጋር የሚጫወት ይሆናል። እኔ ስለዚህ ዓለም ዋንጫ ምን ማለት እንዳለብኝ ራሱ አላውቅም። የ5 ጊዜ ዓለም ዋንጫ አሸናፊዋ ብራዚል ከውድድሩ ተሰናብታለች። በማን? በኖርዌይ። ሌላ ዲስአፖይንት የሚያደርግ ምሽት። ቆይ ከመቼ ጀምሮ ነው ብሩኖ ጉማሬሽ ፔናልቲ መቼ ሆነው እንዴ? ቪኒሺየስ ራሱ አይመታው። እኔ የሚያሳዝነኝ ብራዚል መውደቁ አይደለም። እውነት ኔይማር በድጋሚ ሲያለቅስ ስለናየው ነው እንደዛ። ሳይገባው ወደ ዓለም ዋንጫ ሄደ። እዛው ቤቱ ቢቀመጥ ይሻለው ነበር። ወይ በስነ ስርዓት አልተጫወተ ወይ ፊት አልሆነ። ድጋሚ ሲያለቅስ ስለናየው ኧረ በስመ አብ ብራዚል። ኧረ ብራዚል ሃላንድ ባለበት ቲም እንደዚህ አይነት እድል እንደዚህ አይነት ስፔስ ለሃላንድ ቀለል እያደረገ ተጫወተባቸው። እውነት ወደ ዋንጫው ጉዞ ሃላንድን ይዞ እንዲቻላል እንዴ? ኔይማራችን እንዴ አመለራችሁ እንዴ? ሲቲ ያለ መሰለ እንዴ አንተ ሶጊ እንዴ ቫይኪንግ ኧረ ኔይማራችን ወይኔ አባት በጣም ያሳዝናል። ለዚህ እኮ እንደማይሆን እኮ ተናግሬያለሁ እኮ አንዱም ብራዚል አይመስልም ብያለሁ እኮ አንዱም ደረቅ የአፍሪካ ኳስ ነው የሚጮፍ አልተናገርኩም እኔ ተናግረናል እኮ ቢቸግር እኮ የተቋጠረ እኮ ቢቸግር እኮ በቃ አንዴ ቀሩ ሮናልዶ ነው በቃ እሱን እናስበላ ተቆቃው ሃላንድ ብራዚልን ሻንጧን አሸክፎ ማለት ነው ወደ ሀገሯ ሸኝቷታል። ሁለት ጎል ጽድት ያለ ጎል ማለት ነው። ዛሬ ብራዚል ወደ ሀገሯ የመመለስ ምክንያት ማን እንደሆነ ታውቃላችሁ? ይሄ ብሩኖ ጉማሬሽ የተባለና ኢንድሪክ የተባሉ ሁለት ተጫዋቾች ናቸው። በቃ ምንም ሙሉ ስኳዱ ሲጀምር ደና ነገር ራሱ የረባ ነገር ራሱ አልሰሩም እኮ የማግባት ፍላጎት ራሱ ያላቸው አይመስሉ። አረ ተቃጠልን እኮ የት ወስዳችሁት ነው የልጅነታችንን ብራዚል? ምን እንደሚያበሳጭ ግን ታውቃላችሁ? ኔይማርን በቅጡ እንኳን ሳናየው ከወርልድ ካፕ መሰናበታቸው ነው። ድጋሚ አናየውም በቃ ኔይማርን ማለት ነው። እንዴ ምንድነው? ሰው ነው ምንድነህ? ግን ምን አይነት ጎል ያገባው? 7 ጎል ከኤምባፔና ከሜሲ እኩል ማለት ነው። 7 ጎል አሉ። ትክክለኛ አጥቂ ማለት ሃላንድ ነው። በቃ የኖርዌይ በረኛ ምንድነህ? ስንት ኳስ እንዳዳነ ማለት ነው። እንደዚህ ተሸክሟቸው ነው የወጡ። ቢስሚላ ሃላንድ እኮ ማለት ነው ያገኘውን እድል ነው የተጠቀመው። ጎል ጋር ብቻ ስጠው ሳይመቻችለት የሚያገባ አጥቂ ነው ሃላንድ ማለት። በቃ ይበልሽ እጅህን ነው ያገኘው ብራዚል። ሂዱና ጨፍሩ እንደለመዳችሁ። የአብዛኛው ማህበረሰብ የእግር ኳስ ክራሽ ማነሽ ከተባለ እንደ ሀገር ብራዚል ነበረች ማለት ነው በአንድ ወቅት ማለት ነው። ከዛ በኋላ ደግሞ ማለት ነው እግር ኳስን በተለይ ደግሞ ዓለም ዋንጫውን ከብራዚል መለየት በጣም የሚከብድ ጉዳይ ነበረ። አሁን ግን ማለት ነው በጣም የተለያዩ ጉዳዮች ናቸው። በቃ እግር ኳስና ብራዚል፣ እግር ኳስና ዓለም ዋንጫ ምናምን፣ ዓለም ዋንጫና ብራዚል በጣም የተለያዩ ጉዳይ ሆኗል ጋይስ። እኔ ምን አይነት አሰራር ቢሰሩ ይሄንን ጉዳይ ሊቀይሩት እንደሚችሉ አላውቅም። ግን ማለት ነው ብራዚል ድሮ የምናውቃት ብራዚል አይደለችም። ከሆኑ ላይ የሚመጣው ጀነሬሽን በተለይ ደግሞ አሁን ቲኔጀር የሆኑ ልጆችና ከቲኔጀር በታች ያሉ ሰዎች ማለት ነው ብራዚል ስንል ላያቋት ይችላሉ። ብራዚል እግር ኳስ ካርታ ላይ ያላትን ጉዳይ እንደው በታሪክ ካልሆነ በስተቀር ላያቋት ይችላሉ። በእውነት ላያቋት ይችላሉ ማለት ኮሎኔ ማለት ነው። እነሱ ሊገባቸው የሚችለው ፈረንሳይ፣ ምናልባት አርጀንቲና ሜሲን ስላዩ ላስት ዓለም ዋንጫ ላይ ምናልባት እሱንም ካዩ እና ኮሎኔ የዩሮፕ ሀገሮችን ሊሆን ይችላሉ የሚያውቁት። በዚህ ሁኔታ ከቀጠለች ማለት ነው ብራዚል ዓለም ዋንጫ ላይ ስላላት ጉዳይ ሊረሱት ይችላሉ፣ ላያውቁት ይችላሉና እኛ ልንሆን እንችላለን። ብራዚል እኮ በጣም አሪፍ ሆና ስትጫወት አይተን እናውቃለን ብለን የምንመሰክረው ትውልድ የመጨረሾቹ ትውልድ እኛ ልንሆን እንችላለን ጋይስ። ምን አይነት ማለት እንደ ሃላንድና እንደ አንድ የሲቲ ደጋፊ እንደ ሃላንድን ለሃላንድ ስል ኖርዌይን እንደሚደግፍ ሰው ማለት ነው የኖርዌይ ማሸነፍ በጣም ደስ ብሎኛል እኮ። ግን ማለት ነው በቃ አለ አይደለ አንዳንድ ሌጀንዶች ባልሆነ ሁኔታ እንደዚህ ሲሆኑ ግን በጣም ልብ ይሰብራል። በእውነት ነው የምላችሁ የሁሉም ሰው የእግር ኳስ ክራሽ ብራዚል ነበረች። ግን
ኤቭሪቲንግ የለም። አሁን ምንም ነገር የለም ማለት ነው። በቃ የተለመደው ኔይማር አልቅሷል። ለዚህ ነው ወይ በሬና ረድኩት የሚያስብል ጉዳይ ነበር። እንደው ያ ሁሉ ተፈጣፍቶ እዚህ መቶ ምናምን ነገር ምንም የሚፈጠር ነገር የለም ሲጀምር ማለት ነው። ዊ ነው እኮ ከመጀመሪያውም ብራዚል እዚህ ዓለም ዋንጫ ላይ ምንም አይነት ታሪክ ልፈጠር እንደማይችል እናቅ ነበረ። ግን ያው የኔይማር በቃ ፍላጎቱ አለ፣ በቃ ፍላጎት ብቻ ማለት ነው። ፍላጎት አለ፣ ፊዚካሊ ምንም ነገር የለም ማለት ነው። በቃ ሜዳ ላይ የምታዩት ምንም ነገር የለም። ግን ሜንታሊ ወይ ደግሞ ስፒሪቹዋሊ ወይ በመንፈስ ምናምን ይፈልጓል። ነቲንግ በስማ ኤኒዌይስ ብራዚል ሲያሸነፈች ደስ ስለተሸነፈች አዝነናል። ኖርዌይ በማሸነፏ ደስ ብሎናል። ግን የሆነ ጀነሬሽን እየጠፋ ነው፣ የሆነ ታሪክ እየጠፋ ነው ጋይስ። የሆነ ታሪክ ጠፍቷል ከሆነ ወዲያ። አይ ዶንት ቲንክ እኔ ከሆነ ወዲያ ለመመለስ በጣም ቀላልም አይመስለኝም። እያንዳንዱ የሃላንድ ደጋፊ የማንቸስተር ሲቲ ደጋፊ በቃ የተጫዋች አድናቂ ደጋፊ ይህንን ቪዲዮ ሼር እንዳደረገው እፈልጋለሁ። 2-1 ኖርዌይ ብራዚልን አሸንፋለች። ይሄ ድንቅ ተጫዋች በሁለት ጎል ዓለማችን ላይ አሉ የሚባሉ ተጫዋቾችን እንዳለ አንገት አስደፍቷል። ብቻው ይሄ ተጫዋች ነው አይችልም የምትሉት፣ ይሄ ተጫዋች ነው ዴብሩይን ያስፈልገዋል የምትሉት፣ ይሄ ተጫዋች ኤምባፔ እነ ኦሊሴን እነዛን የመሳሰሉት ሰጪ ተጫዋቾችን ይዞ 7 ጎል የደረሰ ኢስ ኦዴጋርድ ዛሬ እንደዛ እያለመጠ የነበረውን ኦዴጋርድ እነ ኦስካር ቦብን በስነ ስርዓት ማቀበል የማይችሉትን ራሱ ክሬት እያደረገ በጣም ነው ደስ ያለው። በጣም ነው የኮረው። በጣም ጀግና ተጫዋች ነው። ዓለም ልትረሱ አይገባም። 8 ውስጥ ከቷል ኖርዌይ ከስንት ዓመታት በኋላ 8 ውስጥ ማጣቅ Yeah, history repeats itself 28 years later, and this guy wasn't even born then. No words for him. 28 years ago, እናንተ ኮሜንት in France against Brazil. ኧረ በስመ አብ ምን አይነት የተጣለ ቲም እናቴ ትሙት። ይሄ ቫይኪንግ የሆነ ይሄ በሽተኛ ነው። ማንም ሰው አያስቆመው። የትኛውን ዲፌንደር አምጣ ማንም አያስቆመው። እንዴ ምን ማለት ነው? ሁለተኛው ጎል ምን ይባላል? ከየት ነው? አውት ኦፍ ኖዌር ማን ቫይኪንግ ነው። ብራዚል በታሪኩ ኖርዌይን አሸንፎት አያውቅም ነበር። ይኸው ዛሬም ደገመላችሁ። ምን አይነት በስመ አብ ብሩኖ ጉማሬሽ የተባለ ውሻ፣ የመጨረሻ ውሻ። ኔይማር አየዋ ፔናልቲ እንደሚመጣ አሳየ አይደለም? ጠቅ አደረገለት። ምን አይነት ኧረ በስመ አብ እኔ በስመ አብ። ቪኒሲየስ ፈርስት ሃፍ እየተጫወተ ነበር። ሰከንድ ሃፍ ሙሉ ብራዚል ይጠፋሉ። ኖርዌይ ሙሉ ለሙሉ ይበለጥ። አንተ ጭራሽ እናቴ ትሙት። ኖርዌይ ክሬዲቱን መውሰድ ይገባቸዋል። እናቴ ትሙት። የመጨረሻ ፈሳም ናችሁ እናንተ። የመጨረሻ ቅጥል ነው ያደርጋችሁኝ። እኔ እናቴ ትሙት። ኧረ እንዴት ይሄን የመሰለ ስኳድ ይዞ ኤአይ ነው ይሄ በሽተኛ የመጨረሻ። ኧረ በስመ አብ። ኧረ አታልቅስ ኔይማርዬ፣ አንተ ለምን እኛ እናልቅስ እንጂ አንተ ለምን ታለቅሳለህ? ያንን የመሰለ ተጫዋች እግዚአብሔር ልጅነታችንን ካሳመሩልን ላይክ እንደማን መሆን ትፈልጋላችሁ ስንባል ከሜሲና ከሮናልዶ ቀጥሎ እንደ ኔይማር ማለት ደረጃ ያደረሰን ተጫዋች መጨረሻው እንዲህ ሲሆን በጣም ያበሳጫል። ግን ምን ይደረጋል? ጉሬዛ አህያ ከሆኑ ተጫዋቾች ጋር እየተጫወተ ተቀይሮ የገባው ኤንድሪክ ቪኒሲየስ ራሱ በጣም ታስጠላላችሁ። ትናንሾቹ ላይ ነው እንደምፈነጩት፣ እነ ፔሩ ላይ ነው እንደምፈነጩት። ቡልሺት የሆነ ሀገር ያቺ አንጋፋ ብራዚል የለችም። በመጀመሪያ ስለ ጨዋታው ሰፋ አድርገን ከመውራታችን በፊት ብራዚል እንኳን ወደቀች፣ እሰይ እንኳን ወደቀች፣ ካርሎ ጣልካትችን ሀገር እንላለን ማለት ነው። ምን አይነት ድድብና ነው! ኩኛ ምን አድርጎ ነው ያስወጣው? በርስታፍ ላይ ለቪኒ ፓስ ስላላደረገለት 50 ምናምንኛ ደቂቃ ላይ የምታስወጣበት ምን ምክንያት ነበረ? በነገራችን ላይ እሱን ቀይረን እንዳስወጣው ሄንድሪክ ገና በፈርስት ተቹ ነበረ ኳስ የሳተል ማለት ያን የመሰለ ኳስ ኩኛ በታሪክ ነበር መስጠው ልታስወጣበት የምትችልበት ምንም አይነት ምክንያት ስላልነበረ ማለት ነው። ለዛም እሱን ስላስወጣው እሰይ እንኳንም ተሸንፋለች ብራዚል። ከዛ በመቀጠል ኖርዌይን ጨዋታ ልታሸንፍበት የቻለችበት ዋና ምክንያት ታውቃለች። ብራዚል ኳሱን በያዘችው ቁጥር አደጋ ልትፈጥር እንደምትችል፣ ትራንዚሽን ጌም ልትጫወት እንደምትችል ታውቃለች። ግን ደስ የሚለው ቅድም እንዳልኳችሁ ኖርዌይ ምን አላት? ኖርዌይ ኦዴጋርድ አላት። ኳሱን ኮንትሮል አድርጋ እንደፈለገች በፖዚሽን መብለጥ ትችላለች። ኳሶችን ብራዚሎች እያገኙ አደጋ እንዳይፈጥሩባት
ማድረግ ትችላለች። ምክንያቱም ደግሞ ኦዲጋርድን የሚያክል ቆንጆ ጌሙን ኮንትሮል ማድረግ የሚችል አይነት ተጫዋች ስላላት ማለት። በመቀጠል ደግሞ የተሻለ ማለት የፈለገ ከፍተኛ አደጋ ብትፈጥር ብራዚል ጎሉን ልታስቆጥር አትችልም። ምክንያቱም ሃላንድ አላት ይችኛው ሀገር ሃላንድ አላት። ብራዚል ደግሞ በተቃራኒ ሃላንድ የላትም ማለት ነው። ሃላንድ የትኛውንም ኳስ ሲያገኝ ያገባዋል፣ ያስቆጥረዋል። ማጋሊሽ የሚባለውን ተጫዋች እያንጋለለ እየገለበ ዘላለሙን ነው የሚገልበው። ዛሬም ገለበው። ማጋሊሽ ከሃላንድ ጋር ጭራሽ የሚፎካከር አይነት ተጫዋች አይደለም ጭራሽ ማለት ነው። ሁለተኛውንም ጎል ተመልክታችሁታል። እየገለበ እያንጋለለ የሚያስቆጥር ተጫዋች ነው። ሃላንድ የሚባለው ተጫዋች ስላላት ይሄንም ጨዋታ ኖርዌይ ልታሸንፍ ትችላለች ማለት። እንደ ቡድን በጣም ጥሩ ነበሩ ኖርዌይ። ከዛ ውጭ ግን በጣም ከፍተኛ ታለንታቸው ምንድነው አትሉ? ሁለቱ ተጫዋቾች ኳሱን በደንብ መያዝ የሚችለው ኦዲጋርድና ጎልን ደግሞ አንድም ሆነ ቻንስ ሁለቱም ሆነ ቻንስ ብትፈጥርለት የትኛውንም ቻንስ ዝቅተኛ የሚሆን ከፍተኛ ሁሉንም ጎል ማስቆጠር የሚችለው ሃላንድ ስላላት ማለት ነው። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ይመቻችሁ። በፈጣሪ ስም ብራዚል ወደቀች። እግዚአብሔር ምንድነው የተፈጠረው? ምንድነው? እኔ ጭራሽ ያልጠበቅኩት ነገር ኖርዌይ ከምንም ተነስታ ኤርሊንግ ሃላንድ ማለት ነው ታሪክ ሰራ። ምናልባት ይሄ በእግር ኳስ ካሪየሩ ትልቁን ምሽት ያሳለፈው ሃላንድ ዛሬ ራሱን ማሳየት የነበረበት ቦታ ላይ ራሱን አሳየ ማለት ነው። ለብራዚል ብሔራዊ ቡድን መውደቅ በጣም ከአሰልጣኙ ካርሊቶ በጣም ለዚህ ቡድን ኃላፊነቱን መውሰድ አለባቸው ራሳቸውን። ኦብቪየስሊ ማንም ሊወስድ አይችልም። ከመጀመሪያው ደቂቃ ጀምሮ ማለት ነው እያንዳንዱ ኢቭን ኳሱን ተቆጣጥረው የመጫወት ፍላጎት አልነበራቸውም ምናምን የሚያገኙት እድል በካውንተር መጠቀም ምናምን ነበር የፈለጉት። አላቅም ለኖርዌይ ኳስ ሰተ ምናምን እንዴት እንዳሰበው አላቅም። ፔናልቲ ቪኒ ጁኒየር አሳልፎ መስጠቱ፣ የብሩኖ ጉማሬ መሳት ኢቭን ሁለት እድሎች ነበር ያመከነው። ኢንድሪክ ምን አይነት ኳስ ነበር የሳተው? በቃ ኢንድሪክ ኳሱን ሲት ያለቀለት ኳስ ሲት ብራዚል በዚህ ጨዋታ ዋጋ ልትከፍል እንደምትችል ምናምን ታውቆ ነበር ማለት ነው። ያ ሆነ። ኧረ በኢየሱስ እኔ ጭራሽ ሃላንድ ቫይኪንጎቹ የ5 ጊዜ ዓለም ዋንጫ አሸናፊዎቹን ብራዚሎችን 2-1 በማሸነፍ ከዓለም ዋንጫው በማሰናበት ወደ ኳርተር ፋይናል ለማለፍ በቅተዋል። ምንድን ነበር የተመለከትነው ጋይስ? ኤርሊንግ ብሮት ሃላንድ ምን አይነት ድንቅ አጥቂ ነው እንዲ በዚህ ቲም ውስጥ እየተጫወተ ከነ ሊዮኔል አንድሬስ ሜሲ እና ከነ ኪሊያን ምባፔ ጋር በቶፕ ስኮረርነት እኩል በ7 ጎል እንኳን እየተፎካከረ ነው የሚገኘው። ዛሬ ደግሞ ሁለቱም ያስቆጠራቸው ጎሎች ማለት ነው የሚገርሙ ነበሩ። የሚገርም በተለይ ደግሞ ሁለተኛው ጎል የነበረው አጨራረስ የግል ብቃቱን ተጠቅሞ ነበር ከቦክስ ውጪ ሹት አድርጎ ማስቆጠር ችሎ የነበረው። ኤኒዌይ በዚህ ጨዋታ ላይ ኖርዌይ በጣም ነበር የተመቸችኝ ማለት ነው። ብራዚል የጠበቅኳትና ያላላገኘኋትም ነበር። ኳሱን ሁላ ፖሰስ ታርግ የነበረው በብዛት ኖርዌይ ነበረች። በጨዋታው ላይ በሙከራዎች ረገድም ተመጣጣኝ ነበረች ማለት ይቻላል ከብራዚል ጋር ማለት ነው። ብራዚሎች ያው በትራንዚሽን ነበር ለማጥቃት ሲሞክሩ የነበረው ባይሳካላቸውም ማለት ነው። በዚህ ጨዋታ ላይ ግን ከሰከንድ ሃፍ በኋላ ነበር ነገራቶች መለወጥ የጀመሩ። 79ኛውና 90ኛው ደቂቃ ላይ ነበር ኤርሊንግ ብሮት ሃላንድ ለኖርዌይ ሁለቱን ጎሎች ማስቆጠር የቻለው ማለት ነው። በብራዚል በኩል እንግዲህ ብቸኛውን ጎል ኔይማር ጁኒየር 100ኛው ደቂቃ ላይ በፔናልቲ ማስቆጠር ችሎ ነበር ምንም እንኳን ከሽንፈት ባይታደጋቸው ማለት ነው። ለብራዚል በጨዋታ ላይ ካጀማመራቸው መጥፎ ሊባል የሚችለው ነገር ብሩኖ ጉማሬሽ እንግዲህ 14ኛው ደቂቃ ላይ ፔናልቲ አግኝቶ ሳይጠቀምበት ቀርቶ ነበር። ምናልባት ይሄ ፔናልቲ ተቆጥሮ ቢሆን ኖሮ የዚህ ጨዋታ መልክ በዚህ መልኩ ላይ ተጠናቀቅ ይችል ነበር። ኤኒዌይ ግን ያማለ ይህ ለኔ ኖርዌይ በጣም የሚገባት ናሽናል ቲም ናት ወደ ኳርተር ፋይናሉ በማለፍ ማለት ነው። በኳርተር ፋይናሉም እንግዲህ የእንግሊዝና የሜክሲኮን አላፊ ቡድን የምትገጥም ይሆናል ማለት ነው። እኔ ይሄ ቡድን በጣም ነው የተመቸኝ። የ5 ጊዜ የዓለም ዋንጫ አሸናፊዋን ብራዚልን አሰናብቶታል። እኔ ብራዚል ሲጀምር እንደዚህ ጄኔሬሽን ማለት ነው የደከመ ጊዜ ላይ ደርሳ የምታውቅ አይመስለኝም በግሌ ማለት ነው። ኤኒዌይ ካርሎ አንቸሎቲ ብሔራዊ ቡድናቸውን ይዘው ከዓለም ዋንጫው ተሰናብተዋል ማለት ነው። ስለ ጨዋታ ያላቸውን ሀሳብ አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። ጋብሪኤል ማርቲኔሊ ሰጠ፣ ሃላንድ ነሳ ይላል ነው ሳምንት ጋብሪኤል ማርቲኔሊ እንደዛ ደፋ። ብራዚል ተሸንፋ ከዓለም ዋንጫው ውጭ ሆናለች። እነዚህ የመጨረሻ ደደብ ቲም እግዚአብሔር እኔ ለኔማር ሲባል እንኳን ቢያንስ አይታገሉ። ምን የሚያሳዝነኝ ኔማር ነው። ስንት መቺ ባለበት እዛ ጋር ቪኒሲየስ አለ፣ ኩኛ አለ ምናምን ብታጣ የማይችል አጥቂ ይሻላል ከአማካኝ። ጉማሬዝ ይመታል ደግሞ ቀለል አድርጎ ምንም አልመሰላቸውም። እንደዚህ ዋጋ እንደሚከፍሉ ጨዋታውን ካያችሁት ያስታውቃል። በቃ ይሄ ሮቦት ይሄ ጤነኛ አይደለም። በቃ ግራኝ ነው። በዛ ላይ ደግሞ የሚመታቸው ጎሎች እዛ ጋብሪኤል ላይ ቀለደበት። በቃ የመጀመሪያው ጎል ከሱ አናት ላይ መጥቶ ነው ያገባበትና ማን ነው ጋብሪኤል ነው ያስባለን። ገባችኋ? እና ይሄ ጤነኛ አይደለም። ሲቀጥል ደግሞ ኖርዌይ እኮ የትም እንደማይደርስ እኮ እናውቀዋለን። ግን
ብራዚልም ደግሞ አሳዛኝ ናቸው። እውነት ለመናገር አይችሉም፣ ግን ለኔማር ሲባል እንኳን አሳዘኑኝ። በቃ አፈር ብሉ። ግን ዋናውጣው ግብ አናውጣው ነግሬያለሁ። ኤርሊንግ ብሮት ሃላንድ የማጋሌሽ አባቱ ነው። እየገረፈው ለጎል እየገረፈው ማለት ነው፣ እያስለቅሰው። ምን አይነት ታምረኛ ነው ኤርሊንግ! ማይስትራካ ማይ ሮቦት! አረ ትችላለህ አንተ፣ ትለያለህ። ኖርዌይን ብቻውን ተሸክሞ ሸክሽኮ መጨረሻ 8 ውስጥ አስገባቸው። ይሄኔ ጀግና ኤርሊንግ ብሮት ሃላንድ ማንም ሰው ከነ ሜሲ ከምባፔ እኩል ሌቭል ያለ ተጫዋች ማለት ነው። እንዴ ጨራሽ ነው እኮ በጣም ባለፈው ያሳቃችሁኝ። አባቱ ማጋሌሽ ምናምን ልጁ በለ እየገረፈ ማለት ነው። ሚስቱ ነው እንጂ እንደውም በስመ አብ ይመቻችሁ። ኖርዌይ ለማንኛውም አልፋለች። ያበደ ጌም ነበረ። ጌሙ አሪፍ ነው። ጌሙን ዶሚኔት ያደርገው ኖርዌይ ነው። ማሸነፍም ይገባቸዋል። ብራዚልን ወዳቸዋለሁ፣ አሳዝነውኛል። ግን በቃ ኖርዌይ ይችላል፣ ማለፍ አለበት። ለዛውም በኔው ሮቦት በጀግናው አጥቂ ተይዞ ነው ወደ ቀጣይ ዙር ያለፈው። እንኳን ደስ አላችሁ ማይ ሮቦት ኤርሊንግ ብሮት ሃላንድ በመጀመሪያው ዓለም ዋንጫ ላይ ተአምር እየሰራ ነው። ገና ይቀጥላል፣ ገና ይቀጥላል። ለዋንጫ ራሱ አስባታለሁ። እንዲህ በጣም ነው ደስ ያለኝ። ምሬ ነው። በተለይ ማጋሌሽን አቁመው ሁለቱንም ጎል ማግባቱ እንዴት ደስ እንዳለኝ ማለት ነው። ይመቻችሁ። ኮንግራ